ሰላም፣ ይህ ስለ ድሆች ጩኸት ፕሮግራም ነው። በኤልሻዳይ ቴሌቪዥን ኔትወርክ ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ። ሻሎም ሻሎም። በኤልሻዳይ ቴሌቪዥን ኔትወርክ ስለ ድሆች ጩኸት ፕሮግራም ተመልካቾቻችን የአምላካችን የእግዚአብሔር ሰላም ምሕረት ይብዛላችሁ። በየቤታችሁ ሆናችሁ በተለያየ ሚዲያም ይሄን የምትሰሙ ወገኖች ተባረኩ። ላበረታታችሁ እወዳለሁ። እግዚአብሔር ዘመናችሁን ይባርክ። በዘመናችሁ በልጆቻችሁ በዘራችሁ ድህነት አይገኝ። እግዚአብሔር ከድህነት ያውጣችሁ፣ ከመቸገር ያውጣችሁ። እግዚአብሔር ዘመናችሁን ከችግር ያውጣ። መቸገር በቤታችሁ በኢየሱስ ስም አይኑር። እግዚአብሔር ይባርካችሁ፣ ባለጠጋ ያርጋችሁ። በእውቀትም በማንኛውም ነገር እግዚአብሔር እንድትበለጽጉ ይባርካችሁ። እግዚአብሔር ሁሉን የሚችል አምላክ፣ ለጋሽ አምላክ በባለጸግነቱ ይባርካችሁ። እግዚአብሔር ሰርቶ የሚለወጡ ድህነትን የሚያሸንፉ ችግርን የሚያሸንፉ ለብዙዎች የሚቆረሱ ልጆችን በትውልዳችሁ እግዚአብሔር ይስጣችሁ። እግዚአብሔር ዘመናችሁን ይባርክ። እንግዲህ ይሄን በኤልሻዳይ ቴሌቪዥን እና በተለያዩ መልኩ የምትሰሙ ወገኖች ላበረታታችሁ እወዳለሁ። ከድሆችና ችግረኞች ጋር በተያያዘ መልኩ የሚለቀቁ ትምህርቶች በጣም ውስን እንደሆኑ ብዙዎቻችሁ ልትረዱ ይገባል። ብዙ አነቃቂ ስብከቶች አሉ፣ ብዙ ትምህርቶች አሉ፣ የተለያዩ ትምህርቶች አሉ። ከድሆች ጋር በተያያዘ መልኩ ልንረዳቸው የሚገባቸው ነገሮች ውስንነት አላቸው። ስለዚህ ልጆቻችሁ ከድህነት መንገድ ወጥተው የተሻለ ነገር እንዲሆኑ፣ ለድሆች የሚያካፍሉ እንዲሆኑ፣ የሚረዱ እንዲሆኑ፣ ጨካኞችና ርኅራኄ አልባዎች እንዳይሆኑ፣ ድሆችን የሚጸይፉ ምንቁ የሚያዋርዱ ሆኖ እንዳይቀጥሉ ይሄን ነገር ልጆቻችሁ እንዲካፈሉ እንዲማሩ ቁጭ ብላችሁ በቤታችሁ እንድሰሙት ላበረታታችሁ እወዳለሁ። ድህነትና የበታችነት በሚል ሐሳብ ያለው ሰው የበታች በዘመኑ መሆን አይፈልግም። አንገት ደፍቶ አቀርቅሮ የሚሄድ ሰው መሆን አይፈልግም። ማንም ሰው የበታች ማለት ይሄ አለቃና መሪ አለመሆን ማለት አይደለም። ሰው በተዋረድ በሕይወት ስርዓት ውስጥ ያለ መሪ ያለ አለቃ ሊኖርበት የማይችልበት ምድር ናት በእቺ ምድር። ማንም ሰው ከላይ የለኝም ቢባል እንኳን እግዚአብሔር አለቃው ነው፣ መሪው። ስለዚህ ያለ መሪ ሰው መኖር አይችልም። ያን እያልኩ አይደለም። ሰዎች በስርዓት ውስጥ የሚገዙበትን የበታችና የበላይ የሚባለውን መዋቅራዊ የስርዓትን አይደለም የምናገረው። ሰው በስጋ በነፍሱ ወገኖች በማንነቱ በሁለንተናው ዝቅ ብሎ የበታች እንዲሆን በመንፈሱ ዝቅ ቅስስ ውድቅ ለመናገር አቅም ያጣ የበታችነት ማለት ለሐሳብ ለመስጠት አቅም ያሳጣ ነገር ነው። የበታችነት መሆን የበታች መሆን ሐሳብ ለመስጠት የሆነ ነገር እርምጃ ለመውሰድ በሰዎች መካከል ተቀላቅሎ ለመምራት ለማገልገል በማህበረሰብ መካከል ለመታየት ድምጽ ለማሰማት ፊተኛ ለመሆን ተናጋሪ ለመሆን በውስጥ ያለውን አቅምና ጸጋ ቢሆን ዕውቀት ቢሆን ታለንት ማንኛው ነገር በድፍረት ለመናገር አቅም መታጣት ነው የበታችነት ማለት። ድህነት ደግሞ የሚባለው ነገር በተለይ አቅም ማጣት ነው። መሰረታዊ በሆነ የድህነት አስተሳሰብ ውስጥ ምግብ መጠለያና ወገኖቼ ምናልባት ምግብ መጠለያ እና ልብስ ማጣት እና ተመሳሳይ በዚህ አይነት መልኩ ለኑሮ ማድረግ የሚችለው ነገር ሰዎች ማድረግ አለመቻል የሰው ፊት የሚያሳይ ኑሮ ማለት ነው። በሌላው ሰው ላይ ተደጋፊ የሚያደርግ በጣም ጥገኛ የሚያደርግ በሌላ ሰው ህይወት ላይ በቤተሰብ ህይወት ላይ ሊሆን ይችላል፣ ምናልባት በጎረቤት ሊሆን ይችላል፣ በተለያዩ ባለጠጎች ሰዎች ስር ይሆናል። በጣም ወገኖች ጥገኛ የሚያደርግ ምናልባት ሰርቶ የሚያገኘው ደሞዝን በቂ ባለመሆን ተደጋፊ ለማኝ እና ተመጽዋች የሚያደርግ ነገር ነው ድህነት። ተመጽዋች ማድረግ ሰውን የሰውን ፊት ማየት፣ እጅ ዘርግቶ መለመን፣ ሁሉ ጊዜ ለልመና ልብን ማዘጋጀት ካለመነው ሌላ ሰው የሆነ ችሮታ ካላረገለት ላይኖር የማይችልበት የህይወት ማንነት ማለት ነው ድህነት። ድህነትን ማናችንም ሰው ማብራሪያ ማያስፈልግ ነው። ብዙዎች በድህነት የሚያልፉ ድሆች ስለሆኑ ማብራሪያ ማያስፈልግ ነው። ዙሪያችን በድሃ የተከበብን ስለሆነ እኛም በተነጻጻሪ መልኩ ድሆች ስለሆነ ድህነት የሚባለው ነገር ለኛ የተለየ ማብራሪያ የሚያስፈልግ አይደለም። ኖረን ያየንበት እየኖር ነው ያለበት የሚኖሩ ሰዎች የወለዱና ያሳደጉን በአመቺ ባልሆኑ ሁኔታዎች የምንኖር 85% የሆነው የሀገራችን ገበሬ ህዝብ በአብዛኛው ድሃ የሆነ በጣም ንጹህ ውሃ ማግኘት በማይችልበት ሁኔታ የታደገበት በብዙ አቅጣጫ
በጣም 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 የሰው ልጅ ሊኖር የማይችልባቸው አይነት በሚመስሉ በጣም ዝቅተኛ በሆኑ አስቸጋሪ በመሆኑ ሰው አፈር በልቶም እንደማደግ ያህል የሚያድግበት ድህነት ውስጥ የሚታለፍበት ሁኔታ ውስጥ የምናልፍ ስለሆንን ስለ ድህነት ስናስብ ለእኛ ስለ ድህነት ማውራት የተለየ ማብራሪያ የሚያስፈልገው ነገር አይደለም። ግን ድህነት የሚፈጥረውን የበታችነትን ደግሞ ልንረዳው ይገባል። ራሱ ሁኔታ የፈጠረው ድሃ መሆን የፈጠረው የውስጥ ማንነታችን ያልፈጠረው የውስጥ ያለው አቅማችን ያልፈጠረው የምናገኛቸው ከውጫዊ የሆኑ ነገሮች ውስጣዊ ስነ ልቦናችን ላይ ተጽዕኖ ፈጥረው ከሰው መካከል የበታችነት እንዲሰማን የሚያደርጉ በጣም የበታችነት እንዲሰማን የሚያደርጉ ኮንፊደንሳችን የሚመታ በእግዚአብሔር ታምነን መኖር እንዳንችል የሚያደርጉ ነገሮች መካከል አንዱ እንደሆነ ልናስብ ይገባል። ምሳሌ 18:23 ላይ ድሃ በትህትና እየለመነ ይናገራል፣ ባለጠጋ ግን በድፍረት ይመልሳል። የድሃ ትህትና ነው። ይሄ የድሃ ትህትና አንዱ የበታችነት የድሃ ትህትና የድሃ ማለት በፈቃዱ ራሱን ትሁት ያደረገ ወይም ናቹራሊ ትሁት የሆነ ወይም ሁሉ ነገር ያለው ራሱን በማስገዛት ትሁት የሆነ ሳይሆን ድህነት ያመጣው ትህትና ድህነት የፈጠረው ትህትና ይሄ የበታችነት ስፒሪት ነው፣ መንፈስ ነው፣ የበታችነት ነው። የበታችነት ትህትና የድሃ ትህትና እውነታው ምንድነው? ውስጣችን የሌለውን ግን ችግርና ድህነት የሚያመጣው ትህትና ነው። ውስጣችን የሌለ ችግርና ድህነት የሚያመጣው በትህትና እየለመነ ይናገራል። ድሃ ሄዶ ይሄን ገንዘብ ፈልጋለሁ ስጠኝ እንዲህ አይልም። በጣም ጸጉሩን እያቀቀ ገንበስ ብሎ ቀስስ ብሎ ደጅ ጠንቶ ፊት አይቶ አለሳልሶ በጣም የንግግር ቃላት መርጦ ቶኑን ዝቅ አድርጎ ቁጣ የሚቀሰቅስ ነገር እንዳይናገር እንዳይቆጣ ጌታዬ እንዲሆኑ ብሎ ለስላሳ ቃል በጣም በጣም ድሃ በትህትና ይለምናል። ማለት ችግሩ ነው ያደረገው። ይሄ ትሁት ያደረገው ችግሩ ነው ድህነቱ ነው፣ ማጣቱ ነው። ወደ ሞት እየነዳ ያለው ወደ ውርደት እየነዳ ያለው ልጆቹም ወደ ሞት እየነዳ ያለው ትህትና የሚመስለው ነገር እሱ ነው። ስለዚህ ይሄን ነገር ነው የምናየው። ባለጠጋ ግን በድፍረት ይናገራል። ገንዘቡ ነው የሚያወራው። ውስጡ አቅም ሁሉ ላይኖረው ይችላል። በድፍረት ነው ይመልስለት። የለም ካለ የለም፣ ልክ በሬን ልቀይድ ካለ በቃ ለመናገር አይከብደውም። የበታችነት ላው ላይ የለበትም። እንዲሁም ለማስረዳት ቢያስብም ገንዘብ እንኳን ለብድር ለጠየቀው ሰው ቢሰጥም በልግስና ቢሰጥም በድፍረት እያወራ ያ ምናልባት ትላንት የበታችን መንፈስ ከነበረበት ቤተሰብ ወጥቶ ሊሆን ይችላል። ትላንት የበታችነት የነበረው ሊሆን ይችላል። ዛሬ ያን ታሪክ ሰብሮ ገንዘብ ከያዘ በኋላ ግን ወገኖቼ የበታችነቱን የሚሰብርበት ማንነት ይሆንበታል። ባለጠግነት ደፋር ያደርገዋል። ድህነት ግን ፈሪ ነው የሚያደርገው። ፈሪ በጣም ፈሪ የሰውን የሚያደርግ ነው። ስለዚህ የበታችነት መንፈስ ተጠቅነት ድህነት ሰው ተረጂና ለማኝ የማድረግ ባህሪ ያለው ተረጂና ለማኝ የማሆን ባህሪ ያለው ድህነት ምንም ማድረግ አይቻልም። ሰው ከመሞቱ በፊት ድህነት ከሚገለው ሰው ፊት አይቶም ቢሆን ለምንም ዞሮም የመብላት ነገር አለው። ድህነቱ የመጣበት ነገር ስንፍና ሊሆን ይችላል፣ ሱስ ሊሆን ይችላል፣ የአካል ጉዳት ሊሆን ይችላል፣ ከቤተሰቡ የወረሰው ድህነት ሊሆን ይችላል፣ በጦርነት በመፈናቀል በተለያየ ምክንያቶች በተፈጥሮ መዛባት የመጣ ሊሆን ይችላል። ግን መንስኤው ምንም ይሁን ግን ድሃ ፈሪ ነው። ድሃ አቅም ያጣ ነው። ድሃ ተስፋ ብስ ነው። ድሃ ቀና ብሎ ማየት ማይችል ነው። ድሃ በድፍረት መናገር ማይችል ነው። ድሃ ልቡ ስስ ነው። ውስጡ ስስ ነው። ድሃ አቅሙ ስስ ነው። ንግግሩ ስስ ነው። ቃሉ ስስ ነው። ድሃ የሚያሳምን ጥበቡና እውቀት በውስጡ እያለው እንኳን ድህነት እንዳይናገረው ያደርጋል። አንዳንድ ጊዜ ባለጠጋ ግን ውስጡ የሌለውን እውቀት እንኳን ባዶ እውቀት ይዘው እንኳን በድፍረት እንድናገር አቅም ያገኛል። ምክንያቱም በድፍረት የተናገረው ነገር ሰው ለምን በድፍረት ተናገርክ ብሎ ሊመልሰው አይችልም። በባለጠግነቱ ማድረግ የሚችለው ነገር የሚችልበት አቅም ስለሚኖረው ድሃ ፈሪ ነው፣ ባለጠጋ ደፋር ነው። ድሃ ቶኑ ዝቅ ያለ ንግግር ነው፣ ባለጠጋ ግን ከፍ ያለ ንግግር ይናገራል። ስለዚህ ከዚህ እውነት ከሆነ ትህትና ውጪ የበታች የማድረግ አቅም አለው። ትህትና
የበታች የማድረግ አቅም አለው። የድሃ ትህትና የድሃ ጋር የተያዘ ነገር የበታች የማድረግ አቅም አለው። የድሃ እዚህ ቦታ ላይ እንደምናየው በትህትና እየለመነ ይናገራል። በትህትና እየለመነ አዎ፣ በትህትና የሚባለው ነገር ኖርማል ተፈጥሯዊ ትህትና ብቻ ላይሆን ይችላል። ሁላችንም ትሁት መሆን አለብን። መጽሐፍ ቅዱስ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። የእግዚአብሔር ምርጫ ትህትና ነው። ትህትና እንደሚያየነው በክርስቶስ ኢየሱስ ነው። በእግዚአብሔር እርሱ መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን እንደ መቀማት አድርጎ አልቆጠረውም። ይልቁንስ የባሪያ መልክ ያዘ፣ ራሱን አዋረደ፣ በሰው ምስል ተገኝቶ ራሱን ባዶ አደረገ፣ ለሞትም እንኳን ለመስቀል ሞት የታዘዘውን እግዚአብሔር ከዚህም የተነሳ ከልክ በላይ ከፍ ከፍ አደረገው፣ ከስሞች ሁሉ በላይ የሆነ ስም ሰጠው። ምላስ ሁሉ ክርስቶስ ኢየሱስ ጌታ እንደሆነ ይመሰክር ዘንድ ልብ ነው የሚለው። ስለዚህ ያ ማንም ሊቀርበው በማይችለው ዙፋን ላይ ኢየሱስ ክርስቶስ እንኳን የባሪያ መልክ ያዘ፣ ዝቅ አለ፣ ትሁት ሆነ። ትህትና የሱ ነው። እግዚአብሔር ትዕቢትን ይቃወማል፣ ኩራትን ይቃወማል። ግን አሁን እዚህ ጋር ድሃ በትህትና ይለምናል የሚባለው ነገር ይሄ ትህትና አይደለም። ይሄ ትህትና የህይወታችን ስርዓት መሆን አለበት። እግዚአብሔርን መምሰል ትህትና፣ ዝቅ ማለት ትህትና፣ ራስን ማዋረድ ትህትና በፈቃዳችን የምናደርገው ነው። ይሄ ባለጠጋው ሊኖረው የሚገባ የሰው ልጅ ሁሉ ሊኖረው የሚገባ የህይወት ልኬትና ስርዓት ነው። ግን ድሃ በትህትና እየለመነ ማለት ድህነት ቅስስ ያደረገበትን ማንነት ነው መረዳት ያለብን። ቅስስ ያደርጋል፣ ዘገምተኛ ያደርጋል። በቃ ይሁን ለመናገር አቅም ያሳጣል፣ ለማውራት አቅም ያሳጣል፣ ሰው ፊት ለማየት አቅም ያሳጣል፣ በጣም ያሳጣል። ስለዚህ ድህነት ድምፅ አልባ ያደርጋል። ድምፅ አልባ ባለጠጋ እውቀት ባይኖረውም ድምፁ ይሰማል፣ ንግግሩ ይሰማል፣ ሚዲያ ላይ ይጠራል፣ ሸንጎ ስብሰባ ላይ ይጠራል፣ ሰፈር ስብሰባ ላይ ይጠራል። ያልታረመ ኤዲት ያልተደረገ ቃል እየተናገረ እንኳን ቢሆን የሚሆነው ነገር ግን በጣም ይፈልጋል። ድምፁ ይፈልጋል። ክብደት ነው ድምፁ። የገንዘቡ ልክ፣ የንብረቱ ልክ፣ የቁሱ ልክ ነው የሚሆነው ድምፅ የሚያሰማው እና ስለዚህ ሁል ጊዜ በቤተሰብ መካከልም ቢሆን በመንገድ ላይ በቤተ ክርስቲያን መካከልም በመንግስትም በአካባቢም ባለጠጋ በተለያየ መልኩ ሰዎች ይፈልጋሉ። ገንዘባቸው እንዲሰጡም ሀሳባቸው እንዲሰጡ ይፈልጋሉ። እውቀታቸው መጠን እንኳን ላይጠይቅ ይችላል። ባለጠግነታቸው ግን እውቀት እንዳለው እስኪያስቆጥር ድረስ በማህበረሰብ ዘንድ መልክ ተጽዕኖ ሲያመጡ እናያለን። ባለጠግነት ገንዘባቸው ከእነርሱ ቀድሞ ይናገራል። በቃ ቀድሞ የሚናገረው ገንዘባቸውን፣ ሀብታቸውን። የሆነ ሰው በጣም ትልቅ ባለጠጋ ሚዲያ ላይ ብቅ ስል የሚታያችሁ ገንዘቡ። አጠገባቸው ያለው ባለጠጋ ቤተክርስቲያን ውስጥ ያለው ነገር ስታይ ከሰው መካከል ሳታውቁ አተንሽን ሰጣላችሁ፣ ሳታውቁ ትኩረት ሰጣላችሁ። የሚታየው ሰውየው ክሎ ጨምሮ አይደለም፣ ከጀርባ ያለው ገንዘቡ፣ ሀብቱ፣ ቁሱ ይናገራል። የወደደው ነገር ማድረግ ወደሚችልበት ምዕራፍ ላይ ደርሷል። መርዳት ይችላል፣ ማካፈል ይችላል፣ የሆነ ነገር ማድረግ ይችላል። ስለዚህ እነኚህ ነገሮች ቀላል ነገሮች አይደሉም። እንዲሁ ዝም ብሎ ምን ያደርጋል ተብሎ ሃይማኖትን ብቻ በመከተል አገሬ በሰማይ ነው ብቻ ብለን የምንኖርበት አይደለም። ሀገራችን በሰማይ ነው። ክርስቶስ ሊመጣ ነው። ነፍሳችን ከእሱ ጋር መቆራኘት አለባት። መዝገባችን በሰማይ መሆን አለበት። ልባችን በዛ መሆን አለበት። ዝገት በማይበላው ሌቦች ቆፍሮ በማይወስዱበት ስፍራ መዝገባችንን ማከማቸት አለብን። ሁለንተናችን በዛ መሆን አለብን። ድሃም ሀብታምን ብንሆን እኩል ወደምንሄድበት ቦታ እንሄዳለን። እዚች ምድር ግን እኩል ነን ብለን ማሰብ የለብንም። እዚች ምድር ግን ወገኖቼ ልናስብ ይገባል። አንዳንድ ሰዎች ድሃም ሆነ ሀብታም ሆነ ክርስቶስ ሊመጣ ነው፣ ክርስቶስ ብቻ ለምን አሰብኩ፣ ሰው መዳን ብቻ አለበት ብሎ ሊያስባል። አሁን ስለ መዳንም እንሰብካለን፣ እናስተምራለን። ደግሞ ሰዎች ለብዙዎች መዳን ምክንያት እስኪሆን ድረስ በልጽጎ ደግሞ ገንዘባቸው ለወንጌል የተዋጀ እንዲሆን እንፈልጋል። እግዚአብሔር ድሃ ልጆችን ብቻ አይደለም። እግዚአብሔር ፈጣሪነቱ ለድሃም ለባለጠጋ ነው። እግዚአብሔር ደግሞ ባለጠጋ አምላክ ነው። አምላካችን ባለጠጋ ነው። ስለዚህ ከሱ በባህሪው በማንነቱ ተወልደን ደግሞ እኛ የተጎሳቆለ እንድንሆን እግዚአብሔር ፈቃድ ነው ብለን ማለት የለብንም። ከአቅማችን በላይ በሆኑ መልኩ ድህነትና ችግር ወደ ህይወታችን ሊመጣ ይችላል። ግን የሚገርመው ነገር ሰርተን ቤታችን ሰርተን እኛ ባንሰራ ባሎቻችሁ እኔ ባልሰራ ባለቤታችሁ ባይሰራ ባለቤታችሁ
አንዱም ተጋግዝ መስራት፣ መለወጥ፣ መትጋት ሰዎች አለባቸው። የድህነትን ቀንበር መቀበል የለብን። የበታችነትን ላለመቀበል የበታችነት ይሄ ዝቅ የሚያደርግ መንፈስ፣ ዝቅ የሚያደርግ ማንነት፣ በቅስስ የሚያደርግ ማንነትን በእኛ ላይ ጥሎ ያልፋል ድህነት። ምናልባት ትናንት ባለጠጋ የነበርን ከስራን ሊሆን ይችላል፣ ወይ ከቤተሰቦቻችን ድህነት የረከብን ሊሆን ይችላል። ድህነት በህይወታችን ላይ ባልተጠበቀ መንገድ መጣ ሊሆን ይችላል። በችግር ውስጥ የምናልፍ ሰዎች እንሆን እንችላለን። ማን ነው አሁን መንገድ ላይ የገንዘብ ዋሌቴ ጠፋብኝ ብሎ የሚለምነውን ሰው ወንድሜ ብሎ አቅፎ ምናልባት ጓደኛው፣ ቤተሰቡ፣ የቅርብ ማንነቱ የሚያውቅ ሰው ከሆነ ማን አቅም ይሰጧል? የበታችነት ድህነት የበታችን የሚያደርገው። አንድ ወዳጄ አሁን ጥሩ ነገር ላይ ያለው እና በዚህ አዲስ አበባ ከተማ ብቻውን በሆነ ቤት ተከራይቶ በሚኖርበት ጊዜ በጣም በችግር የሚያልፍባቸው ጊዜያት ነበሩ እና የአውቶቡስም ምናልባት የዛን ጊዜ 50 ሳንቲም የአውቶቡስ ከስቴዲየም ወደ ኮተቤ ተከራይቶ የሚኖርበት ቦታ ለመሄድ የሚችልበት ሁኔታ አልነበረው። ኪሱ ላይ 3 ብር ቀርታ ነበረ። ስቴዲየም አካባቢ ነበር ሲነግረን፣ ድንገት ምን እንደነካው ዘለው ትራንስፖርት የሚሄድበትን ጭምር ለ3 ቀን 2 ቀን ትራንስፖርት የሚሄድበትን ጭምር ከፍሎ ስቴዲየም ጨዋታ ድምፅ ሲሰማ ይገባል። የሚሄድበትን ባስ የሚሄድበትን ከስቴዲየም ኮተቤ መድረስ በጣም ሩቅ ነው። የሚሄድበትን ነገር ከፈለ። ምን ያርግ? ማን ይስማው? ለብሰዋል። ወርቅ ቀለበት ጣቱ ላይ አለ። ጥሩ ሰዓት በእጁ ላይ አለ። ጥሩ ለብሰዋል። ግን 50 ሳንቲም የለውም። 50 ሳንቲም የለውም። ማንም ሰው እዛ ስቴዲየም አካባቢ የሚያውቀው ሰው የለም። 50 ሳንቲም ካጣ ደግሞ ከመሸ 2 ሰዓት ምናምን ወጥቶ ኮተቤ ድረስ በእግሩ መሄድ ግዴታ ነው ያለበት። ግዴታ ነው። ምንም ማድረግ አይችልም። ግን ምንድነው ማድረግ ያለበት? ትልልቅ ሰዎችን ሄደው ቢጠይቅ የወለጀ ሰዎች ምን ሊሉ እንደሚችሉ ስለፈራ ሄደው ፖሊሶችን ሰዓቴን ተመልከቱ፣ ወርቄን ተመልከቱ፣ ደህና ሰው ነኝ እባካችሁ 50 ሳንቲም ኮተቤ የሚሄድበትን ስጡኝ ብሎ ይለምናቸዋል። ይሄ ወዳጄ ኑሮ አለው፣ የሚያከራየው ቤትም ይኖረዋል። ግን በወቅቱ ተቸግሯል። ያችን ሰዓት ተቸግሯል። ሲቸገር ግን ምንድነው የሰው ፊት ነው ያየው። ፖሊሶችን 50 ሳንቲም ስጡኝ፣ እሺ እዚህ ሀገር ለመጠበቅ ብቻ ለምትኖሩት እናንተ ገንዘብን ሰው ሲቸገር መስጠት አለባችሁ ብሎ አንቧርቆ ተናግሮ ድምፁን ከፍ አድርጎ እንደ ባለስልጣን ሆኖ ያችን 50 ሳንቲም አይለምንም። ዝቅ ብሎ ወንድሞቼ እኔ እንደዚህ ነኝ ብሎ ታውቃላችሁ። ችግር መለመን የበታች ያደርጋል፣ ቅስስ ያደርጋል። የሰው ፊት በጣም ደስ አይልም። ሰው ፊት እግዚአብሔር በዘመናችሁ ከዚህ ያውጣችሁ፣ እኔንም ከዚህ ያውጣኝ። ለቤተ ክርስቲያኑ እንኳን ሄጅ ስለምን ቅስስ ያደርገኛል። ለድሃ ስለምን እንኳን ደስተኛ ብሆንም ለራሴ ስላልሆነ ለግሌ ስላልሆነ ለችግረኞችም ብዙ ነገር ለማድረግ ሰው ፊት ባይ ደስ ይለኛል። ግን ደግሞ በጣም ነፃነት የሚሰጥ ነገር አይደለም። ከሚቀበል ይልቅ የሚሰጥ ብፁዕ ነው ተብሎ ተጽፏል። የሚሰጥ አቅም አለ፣ የሚሰጥ ሞገስ አለ፣ የሚሰጥ ድፍረት አለ፣ የሚሰጥ ቀና ማለት አለው። የማይሰጥ ግን የሚቀበል በመቀበል ስሌት ብቻ ህይወቱን ያደረገ ሰው ቀሰስተኛ ነው እና ልመናው ራሱ ወገኖቼ ዜማ ያለው ሊሆን ይችላል። መንገድ ላይ እንደምናያቸው ለማኞች ቃላት ሲመርጥ እንዴት አድርጎ መለመን እንዳለበት፣ እንዴት አድርጎ መጠየቅ እንዳለበት ወገኖቼ ህይወቱን እንደዛ ሊያደርግ ይችላል። ስለዚህ ስለ ድሆች እንጮሃለን እንጂ ድህነት አናበረታታም። እንጮሃለን ለድሆች ሰዎች እንዲያካፈሉ፣ ድሆች እንዳይገፉ፣ ድሆች እንዳይናቁ፣ ድሆች እንዳይጠሉ፣ ድሆችን ሰዎች እንዳይጸየፉ ሁኔታውን እንዲጸየፉ የሚያደርጋቸው ቢሆን እንዳይጸየፉ፣ ለድሆች ሰዎች እንዲሰጡ፣ እንዲቆርሱ፣ ከድሆች ጎን እንዲቆሙ፣ እንዲሟገቱ ድምፅ አሰማለሁ። በዚህ ፕሮግራም ድምፅ አሰማለሁ። ተከታታይ ዓመት ድምፅ ነኝ፣ የድሆች ድምፅ ነኝ፣ በምድረ በዳ የሚጮህ ድምፅ ነኝ እንዳለ ድምፅ ነኝ። ነገር ግን ድህነትን አላበረታታም። በድህነቱ አላበረታትም። ምክንያቱም ለማኝና የበታች የሚያደርግ እውነታን መጋፈጥና ማሸነፍ አለባቸው። መጋፈጥ ልጆቻችን መጋፈጥ አለባቸው። ወጣቱ መጋፈጥ አለበት። ትውልዱ መጋፈጥ አለበት። መታገል አለበት። መጣል አለበት። ይሄን ቀንበር ከህይወቱ ላይ መስበር አለበት። ከዘሩ ላይ መስበር፣ ከትውልዱ ላይ መስበር አለበት። ማሸነፍ አለበት። መውጣት አለበት። መቆጣት አለበት። ታግሎ መውጣት አለ። ሌትና ቀን መስራት ካለበት መስራት አለበት። ዝቅ ብሎ መስራት ካለበት ሰው መስራት አለበት። ይሄ የበታች የሚያደርግ ለማኝ የሚያደርግ
በልመና ሰው ፊት እንዲያይ የሚያደርግ ነገር መስበር አለበት፣ መማር አለበት፣ ማጥናት አለበት፣ ለውጥ ማምጣት አለበት፣ ፕሮፌሽናል መሆን አለበት፣ በተለያዩ ነገሮች መካን አለበት። የተሻሉ አማራጮችን 2-3 አማራጮችን ታግሎ አልፎ መውጣት አለበት። እግዚአብሔር ይርዳን ወገኖቼ። ምሳሌ 22 ላይ እግዚአብሔር ቃል ምሳሌ 22:7 ላይ ባለጠጋ ድሆችን ይገዛል፣ ተበዳሪም ያበዳሪ ባሪያ ነው ይላል። ባለጠጋ ድሆች ይገዛል። ይህን ምንም የባሪያ ንግድ ዘመን አያስፈልገው፣ ይገዛል። በቃ ተገዢ ነው። ባለጠጋ ድሆችን ይገዛል። ገንዘቡ ይገዛል፣ ንብረቱ ይገዛል፣ ምኑ ይገዛል። ፋብሪካው ላይ ስንቀጠር ይገዛል፣ የሆነ ነገር ስናይ ይገዛል። በቃ ይገዛል። በደንብ ነው የሚገዛ። አልገዛ ማለት አንችልም። ድህነትን ሳናሸንፍ አልገዛ ማለት አንችልም። ድህነትን ማሸነፍ ሳንችል አልቀጠርም ማለት አንችልም። ቀጣሪ መሆን አንችልም። አረን ድህነት ውስጥ ሆነን ችግር ውስጥ ሆነን ምን በላዋተን ኖ እኔ እግዚአብሔር ተናገረኝ ትቀጥራለህ ያለ እንጂ ተቀጣሪ ትሆናለህ አላለኝ እያለ ጾም ጸሎት እየያዘ ቤቱ ቢቀመጥ ተስፋ አለኝ ትንቢት አለኝ እንዲህ ብላ ይሰራል። ተቀጣሪ ያደርጋል። ድህነት ተቀጣሪ ያደርጋል። ችግር ተቀጣሪ ያደርጋል። አዎ ሰው መቀጠር አለበት፣ መስራት አለበት፣ ሰርቶ መለወጥ አለበት። ግን ይገዛዋል። በቃ ትገዛል። ድህነት ያስገዛናል። ችግር ያስገዛናል። ለጥ ብለን ያስገዛናል። ወገኖቼ ጠመንጃ ከሚያስገዛን በላይ ድህነት ያስገዛናል። ድህነት ተገዢ ያደርጋል። ድህነት ተገዢ አንገት የደፋ ዝቅ ያለ የሚያደርግ ነገር ነው። ተበዳሪም ያበዳሪ ባሪያ ነው የሚለው ባሪያ የባሪያ ንግድ የባሪያ ዘመን ስሌቨሪ ታይም የሚባለው አልፎ ግን ዛሬ ድህነት ተበዳሪ ሲያደርግ ያበዳሪው ባሪያ ነው። ሁሉ ጊዜ ባሪያ ነው። ተበዳሪ ሰው ነፃነት የለውም። የተበደረ ሰው ወገኖቼ ዕዳ ያለበት ሰው ነፃነት የለውም። በአበዳሪው ፊት አፉ ሞልቶ ማውራት አይችልም። እስከ ተበደረ ድረስ አንገቱን ዝቅ ነው የሚያደርገው። እግዚአብሔር ለዚህ ነው መጽሐፉ ታበድራለህ እንጂ አትበደር የሚለው። መበደር ከርስ እንጂ በረከት አይደለም። መበደር ወገኖች በጣም ትልልቅ ስራዎች በብድር ነው የሚሰሩ። ትልልቅ ኮንስትራክሽን፣ ትልልቅ አስመጪ ላኪ፣ ትልልቅ የሀብት መንገድ ነው። ግን ከአንዳንድ ሰዎችን ያውቃሉ ህንፃ የሰሩ ትልልቅ ነገር ያላቸው ከባንክ እንኳን ብድር የሌለባቸው ነፃነታቸው፣ እንቅልፋቸው፣ ንግግራቸው። ሌላው ግን ብድር ያለባቸው ሰዎች ባንክ ቤት አርማውን ሲያዩ ራሱ ይሸማቀቃሉ። እንቅልፋቸው አይመጣም። ቢሊየንስ ብሮች ብድር ውስጥ አላቸው። ይጮሃል። አንዱ እንዲህ ሊያደርግ ይችላል። ሁሉ ጊዜ ተበዳሪ ያበዳሪ ባሪያ ነው። አንዳንዱ የባንክ ባሪያ ነው፣ የመንግስት ባሪያ ነው፣ ብዙ ባሪያ የሚሆንበት ጊዜ አለ። አዎ ብድር ተበድሮ ብዙ ስራ መስራት ለውጥ ለማምጣት አንዱ ሰው መጠቀም አለበት። በብድር ያደጉ ሰዎች አለ፣ ያደጉ ያሉ ሰዎች መበደር አለባቸው። ብድርን እየተቃወምኩ አይደለም። ድሃ በሆነ ቁጥር ምንም መንገድ ተገዢዎች እንደሆነ ማሰብ ያስፈልጋል። ድህነት የሌሎች ባሪያ የሚያደርግ እንቅፋት ባሪያ የማድረግ አቅም አለው። የባሪያ ጌታ ጊዜ ባይሆንም ይህን የባርነት ህይወት መስበር የሚቻለው ደግሞ ሰርቀን ሳይሆን ሰርተን መስበር የሚቻለው ይሄ የባሪያነት ባሪያ መሆን ባሪያ ማንነት በዓለም ላይ ድህነትን አሸንፈው ቀና ያሉ ሰዎች በትጋት ሰርተው የተለወጡ ናቸው። የተዋጉ ናቸው። አግሬሲቭ የሆኑ ናቸው። ይሄ ካልተጨበረበረ መልኩ በእውነታ መልኩ በልጆቻቸው ላይ በረከት አስቀምጠው ለትውልድ በረከት አስቀምጠው በትክክለኛው መልኩ እየሰሩ በትክክለኛው መልክ ለውጥ ያመጡ የተጨበረበረ መንገድ የህይወት ስርዓት አድርጎ የማይሄዱ ሰዎች ወገኖቼ አሸንፈው ያመለጡ ሰዎች አሉ። በዘመናቸው አሸንፈው ያመለጡ፣ ድህነትን ያመለጡ፣ ቤተሰባቸውን ያስመለጡ፣ ልጆቻቸውን ያስመለጡ ሰዎች አሉ። ያስመለጡ ሰዎች ናቸው። አሁን ትልልቅ የሀገር መሪዎችን መካከል ስናይ በድፍረት የሚናገረው ሰው እናያለን። በድፍረት የሚናገረው ምንም እንዲሁ ትራምፕን እንኳን ብጠቅስ የቢሊዮነር ምናምን ልጅ ነው። ምንም አያውቀው፣ ድህነት ምን እንደሆነ አያውቀው። ሲናገርም በቃ ምንም ኮንፊደንሱ ድፍረቱ አያውቀውም። ቅስስ ያለ ነገር አያውቀውም። ልመና አያውቀውም። እንደዚህ መለማመጥ አያውቀውም። ተቸግሬ ምናምን አያውቀውም። አያችሁ አያውቀውም። ምን አይነት ድፍረት ውስጡ እንዳስቀመጠ። ድፍረቱ ጥሩ ነው ብለን ሁሉንም ባንወስድም ማለት ነው። ስለዚህ ድህነትን መጸየፍ አለብን። ድሆችን መጸየፍ የለብንም። ድሆችን መጥላት የለብንም። ድሆችን መናቅ የለብንም። ድሆችን ማዋረድ የለብንም።
ድህነትን ግን መጸየፍ አለብን። እስከ ጥግ ድረስ መጸየፍ፣ ነፍሳችን ልትጸየፈው ይገባል። ሐሳባችን ልትጸየፈው ይገባል። ድህነትን መጸየፍ አለብን። መጸየፍ አለብን። ድሃን አይደለም፣ ሰውን አይደለም፣ ድህነት በሰው ላይ ያለው ድህነት አጎሳቃ የሆነው ድህነት መጸየፍ አለብን። ድህነትን ደግሞ መቃወም አለብን። መቃወም አለብን። አንዳንዴ ይሄ መጽሐፍ ቅዱስ በተቃወምከው ጊዜ ቀንበሩን ከአንተ ላይ ትሰብራለህ ይላል። የማንቃወመው ነገር እኛ ላይ ተደርቦ የተቀመጠ ነገር መቃወም መቻል አለብን። አልቀበለውም ልንል ይገባል። አልቀበለውም፣ አልፈልገውም ልንል ይገባል። መቃወም አለብን። መቃወም አንዳንዴ አብዮተኛ መሆን፣ በአንድ ነገር ላይ ለውጥ አምጪ መሆን፣ እንደዚህ ነገሮች ናቸው። በጣም አብዮት ማለት ለውጥ ማምጣት ማለት ለውጥ ማምጣት አለብን። ልጆቻችን በድህነት ጉዳይ ከማለዳ ጀምሮ አብዮተኞች መሆን አለባቸው። መጸየፍ አለባቸው። መቃወም ኖ እናቴን የወረሰ አባቴን የወረሰ አያቴን የወረሰ ጎረቤትን የወረሰ ድህነት እኔ እንደወርሰኝ አይገባም። እሰራለሁ፣ እተጋለሁ፣ ለወጣለሁ ብለው ሊያስቡ ይገባል። በማለዳ መተኛት የለባቸው። በቀን መስራት አለባቸው፣ መትጋት አለባቸው። በህይወታቸው ዘመን ሁሉ መትጋት መስራት አለባቸው። ስለዚህ አንዱ ድህነትን የምንቃወም ካልሆነ የመቃወም ማንነት ማይኖረን ከሆነ ሄደን ኬላውን ሰብረን ሄደን ገንጥለን ሄደን መጋረጃውን ቀደን ሄደን ለለውጥ መነሳት የምንችልበት ማንነት አይኖረንም። ስለዚህ ከዛ የበታችነት እዚያ የመጠላት እዛ ሰዎች የሚጸየፉት ማንነት ውስጥ ህይወታችን ሊቀጥል ይችላል እስከ እድሜ ልክ። ስለዚህ የተለያዩ ሰዎች ናቸው በምድር ላይ የሚኖሩ በተለያዩ ሰዎች ናቸው። ስለዚህ ለለውጥ ቆርጠ መነሳት አለብን። ወጣቶች ይሄን የምሰሙ ሰዎች ድህነት በሰው ዘንድ የበታች የሚያደርግ እንድንጠላ የሚያደርግ ክፉ ነገር ነው። ስለዚህ ለለውጥ ቆርጠ መነሳት አለብን። ለለውጥ መዘጋጀት አለብን። ለውጥ በህይወታችን፣ በቤታችን፣ በልጆቻችን እንዲኖር ለለውጥ መነሳት አለብን። አንዱ ለለውጥ መነሳት ደግሞ ተግባራዊ እውነት ተግተን ሰርተን ከድህነት ቀንበር መላቀቅ ይገባናል። ተግተን መስራት አለብን። ድህነት ወገኖቼ ድህነትን ያሸንፉ ሰዎች ተግተው ይሰሩ ናቸው። በጣም ትጉ ሰዎች ናቸው። የሚሰሩና ንቁ ናቸው። ከመስራት አንፃር ራዕይ ያላቸው፣ እቅድ ያላቸው፣ ተልእኮ ያላቸው፣ እይታ ያላቸው የማይተኙ የማይደክሙ ወገኖቼ ሰዎች ሊሆኑ ይገባል። የተለያየ ምድር ሄዶም ለውጥ የሚያመጡ ሰዎች አሉ። ተግተው የሚሰሩ አሉ። የተለያየ ሀገር ሄዶም ስራ ያለበት ገንዘብ ያለበት ቦታ የሚተኙ ሰዎች አሉ። ሰርተው ራሳቸው የሚለውጡ ሰዎች አሉ። ስራ ሁሉ ጊዜ ከባድ ነው። ስራ ሁሉ ጊዜ አስጨናቂ ነው። ስራ ሁሉ ጊዜ ፈተና አለው። ግን ፈተና ያለውንም ስራ ማሸነፍ የሚቻለው ታግለን ነው። ስለዚህ ድህነት በጣም አዋራጅ ድህነት አዋራጅ ነገር እንደሆነ በማሰብ ከድህነት መንፈስ ህይወታችን እንዲላቀቅ ማሰብ አለብን። የበታችነትን ከህይወታችን እንዲያስወግድ ድህነት ላይ መዝመት አለብን። እግዚአብሔር ዘመናችን ይባርክ። ጌታ ዘመናችን ይባርክ። በሚቀጥለው ፕሮግራም እስክንገናኝ ድረስ ጌታ ይባርካችሁ። የኤልሻዳይ ቴሌቪዥን ኔትወርኩንም እግዚአብሔር ይባርካችሁ። ተባረኩ። ሌሎች ሼር አድርጉት። ተባረኩ። አሜን። ሰላም። ይህ ስለ ድሆች ጩኸት ፕሮግራም ነው። በኤልሻዳይ ቴሌቪዥን ኔትወርክ ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ።